እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። እሺ ቢኒያም ሰላም ነው? ሰላም ላንተ ይሁን። ልደት እንዴት አላችሁ? እግዚአብሔር ይመስገን። እሺ ምንድነው እምነትህ? ሃይማኖት ነገርም ሙሉ ወንጌል ቤተክርስቲያን ነኝ ማመልከው። ጋዛ ንብረት የምታረገው? ኦኬ እሺ ዴቭ እሺ ወንድማችን ቢኒያም ሰላም ነህ? እግዚአብሔር ይመስገን። እንዴት ነህ ዴቭ? ኦኬ ዴቭ እንግዲህ ተመልሰሃል። እሺ ሶሪ እሺ ዛሬ እየተወያየን ያለ ነው ስለ መጽሐፍ ቅዱስ ነው እና መጽሐፍ ቅዱስ ታነባለህ ወንድማችን? አነባለሁ። ያው ማለት ያው የዕለት ተግባር ቢሆንም ያው የኔ የስጋ ስንፍና ቢኖርብኝም ያው እንደዚህ አልፎ አልፎ አነባለሁ። ሁሌ ባይሆንም መልካም። እንግዲህ መጽሐፍ ቅዱስ የተለያዩ ቁጥር የያዙ መጽሐፍ ቅዱስ አለ። ለምሳሌ 80 የሚለው ኦርቶዶክስ የምትጠቀማለች፣ የካቶሊክም የራሱ አለ። 66 ቁጥር ያለው መጽሐፍ ቅዱስ ደግሞ አለ። የትኛውን ነው የምትጠቀመው አንተ? ያው 66 ማለት ነው። 66ቱን የምትጠቀመው ትክክል ነው ብለህ ነው ወይስ እጅህ ላይ ስላለ ነው? ትክክል ነው ብዬ። ስለዚህ ለምሳሌ ኦርቶዶክስ ቤተክርስቲያን የመጽሐፍ ቅዱስ ቁጥሩ 81 ነው ትላለች እና አይ 66 ነው ትክክሉ ብለህ ነው የምታምነው? አዎ 66 ነው ትክክሉ። ያው የሀሳብ መጋጨት የለበትም። ስለ ቀኖና ምናምን ያው የተማርነው ነገር አለ። በጣም ጥሩ ይሰማል። እህታችን ሶሲ ምናልባት ሚት ማድረግ ከቻልሽ ባክግራውንድ ስላለ ሚት ማድረግ ከተቻለ እሺ። 80 ማን ነው 66ቱ ትክክልነቱን 80 አሃዱ ደግሞ ትክክል እንዳልሆነ እንዴት አወቅ? ያው ስለተማርኩኝ ስለተነገረኝ ከእኛ አባቶች ማለት ነው። ያው አስተማሪዎች ያልጠመቁኝ ያስተማሩኝ ክትትል ከርዕሱ እንዳንወጣ ማን ሰጣችሁ የሚለው ያው መሰረታዊ ጥያቄ ስለሆነ ከርዕሱ ወደዛው ሊሄድ ነው እኔም እና እሺ። ስለዚህ እነሱ ደግሞ ከየት አመጡት? ያው የትውልድ ቅብብሎሽ አለ አይደል? ሁሉም እምነት ጋር እንትን ቅብብሎሽ አለ። ላይክ አንድ የሆነ ጄኔሬሽን የሆነ ነገሮች እየቀጠሉ ነው የሚሄዱ። ልክ እንደዛ እንደማለት ነው። እሺ ምንጩ ታዲያ የቱ ጋር ነው? ሄደን ያንተ አስተማሪዎች ከነሱ አስተማሪዎች አገኙ፣ የነሱ አስተማሪዎች ደግሞ ብሎ የቱ ጋር ነው የሚያቆመው? ዋናው ምንጩ ማለት ነው። ያው ከድሮ ነው ከእረኞች አይደሉ? መጽሐፍ ቅዱስን መጀመሪያ ብሉይ ኪዳን ጋር ቅርታና ቢኒ መሀል ላይ ገባው። አሁን እጅ ላይ ያለው 66ቱን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን ብሎ የሰጠህ ማን ነው? እጅ ላይ ያለው ልክ እንደዚህ አሁን ባለበት ሁኔታ ይሄ ነው በቃ ከዚህ ውጪ መጨመር መቀነስ አይቻልም፣ መጽሐፉ ይሄ ነው 66 ይሄ ነው ብሎ የሰጠህ ማን ነው? መምህር እየጠየቁ ያሉት እሱ ነው። ሀሳቤ ግልጽ አይደለም ማለት ነው የተናገርኩትኝ። አይ ገብቶኛል ወንድማችን። ምናልባት አሁን ለምሳሌ ከሐዋርያቱ ነው ያገኘነው አልክና ከእረኞቹ ብለሃል። እስቲ አሳየን። ሐዋርያቱ 39 ይሄው 27ቱ ይሄው ብለው ያሳዩበት ቦታ ክፍል እስቲ ያሳየን። ከእረኞቹ የባይብል ታሪክ አለ አይደለ? ሂስትሪ እንዴት ነው ባይብል የተጻፈው? ለምሳሌ መጀመሪያ ጋር የተለያዩ ክፍሎች ነበሩ። ጌታ ኢየሱስ ክርስቶስ ራሱ የኢሳይያስ እሱ አይደለም 66 ነው ብሎ ሰፍሮ ቆጥሮ የሰጠህ ማን ነው? እጅ ላይ ያስከው መጽሐፍ ሐዋርያት ናቸው የሰጡኝ ካል በየትኛው መጽሐፋቸው በየትኛው ቀኖናቸው ሐዋርያት 66 ብቻ ነው ብለው ሰጡ? ማን የሰጠህ ነው? ሐዋርያት አይደሉም። ታዲያ ማን? ላይክ ስለ ይሄ ቀኖና የሚባል ነገር አለ አይደለም? ታውቁታላችሁ። ያው ሞር እናንተም እሱን ቀኖና ማን ነው የጻፈው ነው ጥያቄው እኮ ወንድማችን። ያው ዲሳይድ አደረጉት የሆነ ህብረት ጋር ዲሳይድ አደረጉት የሐሳብ ግጭት
እኮ እነማ ሰዎቹ አዎ አላቅም ስፔሲፊካሊ እነማን እንደሆነ አላቅም። እስኪ በደንብ ቼክ አደርጋለሁ። አይ ምክንያቱም ማለት ነው 66 መጽሐፍ ቅዱስ ማን ሰጣ አታውቅም። ባጭሩ አላቅም ነው የሚባለው። አዎ ከእንደ ቁርአን ከሰማይ ወረደ ካላልክ እና ደግሞ ይሄን ሰጠኝ ብለህ ካልጠቀስክ 66 መጽሐፍ ቅዱስ ማን ሰጣ አላወቅኩም ማለት ነው። ተው ልደት እንዲህ ተው እንጂ ያው አባቶች ማለት ነው። እኔ እንደዛ ነው የማስበው። ላይክ የሆነ ጉባኤ ጋር ለምሳሌ ዲሳይድ ያደርጋሉ። ይሄን ሂስትሪ ማወቅ አለብኝ፣ ያ ግዴታ ነው። ቼክ አደርጋለሁ እንዴት እንደሆነ። ዛሬ በመናወቅ መጽሐፉ መምህራን ቅድም ያመጡልህ ጥያቄ ይሄ ነው። ማን እንደሰጠ ካላወቅ መጽሐፉ ማረጋገጫ ስለተነገረኝ ነው። ላይክ ማን ነገረ? አገልጋዮች ቸርች ጋር የሚያገለግሉ ሰዎች ትክክል መሆናቸውን በምን አወቅ? ትክክል መሆናቸውን እንዴት አወቅ? እነሱ ተሳስተው ምክንያቱም በምን አወቅ? እንዲህ አይሳሳቱማ። ኦኬ እነሱ አይሳሳቱም። ያ ማለት በትክክል ናቸው ነው የማስበው። አንሹር ደግሞ ትክክል ናቸው። የማይሳሳት ሰው አለ ማለት ነው። እኔ እስኪገባኝ ድረስ የማይሳሳተው መጽሐፍ ቅዱስ ብቻ ነበር ብለን የምታምነው። ሰዎቹ የማይሳሳቱም አሁን አይ ከምን አንፃር መሰለህ አይሳሳቱም ያልኩት? ያው ፐርሰናል የስጋ ስህተትማ ሊኖራቸው ይችላል። ግን እኔ አሁን እያወራ ያለው እሱ ልክ መሆናቸው በዚህ በመጽሐፉ ዙሪያ ላይ ልክ መሆናቸው ፕሩፉ ምንድን ነው? ምን እንድላችሁ ነው የፈለጋችሁ? ልደት ግልጽ አልሆነልኝም። ያው ልክ ነው ብዬ ነው እንግዲህ እኔ እንደዛ ነው የማስበው። እምነትን እንትን ልደት ቅድም ስትናገር በመሃል ላይ 66ቱ እርስ በርስ አለመጋጨታቸው ብለሃል አይደል? 66 እንድትል ያደረገ እኔ ያ እሺ፣ አለመጋጨት መስፈርት ነው አይደል? ያው አንዱ ከአንዱ መደጋገፍ አለበት። እንደዛ ነው እንግዲህ ተማርነው። ኦኬ እጅ ላይ መጽሐፍ ቅዱስ አለ እጅ ጋር። ኦኬ ላምጣ ምናልባት። እሺ አንተ መደበኛ አዲሱ መደበኛ ትርጉም አዲሱ መደበኛ ነው ያለ። ያ 54ቱ የለም። ይክፈተው ከመደበኛ ላይ ያሳየው ዮባኔ። እሺ መዝሙረ ዳዊት መዝሙር 40 አውጣልኝ እስኪ። መዝሙረ ዳዊት መዝሙር 40 ከቁጥር 6 ላይ ያለውን አውጣልኝ። እኔ ይኸው አለኝ አዲሱ መደበኛ እዚህ ጋር። እሺ መጀመሪያ በ54ቱ እንየውና ይኸው 54ቱ 66ቱ 54ቱን ይኸው እነሱ ያሳዩሃል። እኔ ደግሞ በአዲሱ መደበኛ ያሳያል። በጣም አሪፍ። ምን ይላል? አንብበው እስቲ ወንድማችን። ቁጥር 6 አዲሱን ላንብበው እኔ ነው ወይስ? ይሄው ስክሪኑ ላይ ያለው ደንብ አይታየኝም። ኦኬ መስዋዕትንና ቁርባንን መስዋዕትና ቁርባንን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል አይደል? መስዋዕትንና ቁርባንን አልፈለክም፣ ጆሮዎችን ግን እዚህ ጋር ያለው ነው። እሱ አዲሱ መደበኛ ነውና ስክሪኑ ላይ በደንብ እየታየኝ አይደለም። እሺ ይሁን ይናበብልህ። ስክሪኑ ላይ የሚታየው መዝሙር 40 ቁጥር 6 መስዋዕትና ቁርባንን አልወደድክም፣ ስጋን ግን አዘጋጀህልኝ፣ የሚቃጠለውን ስለ ኃጢአት የሚቀርበውን መስዋዕት አልሻህም ይላል። ምን አዘጋጀህልኝ ይላል? ስጋን አይደል? ስጋን አዘጋጀህልኝ ይላል። ይሄው ስክሪኑ ላይ አለልህ ወዳጄ፣ በኋላ እንዳትከራከር እያሳየን ስለሆነ ማለት ነው። ይሄን ቃል ዕብራውያን ምዕራፍ 10 ላይ ደግሞ እናገኘዋለን። አንዴ ዕብራውያን እንሂድና ስጋን አዘጋጀህልኝ የሚለውን ማለት ነው። ዕብራውያን 10 ቁጥር 5 ላይ ነው። እሺ
እሺ መስዋዕትን አልወደድክም ስጋን ግን አዘጋጀህልኝ ይላል ዕብራውያን ምዕራፍ 10 ቁጥር ስንት ላይ ነው 3 4 5 ላይ እንደምትመለከተው መዝሙር 40 ቁጥር 6 ላይ ስጋን አዘጋጅቱ 10 ቁጥር 5 ላይ ስጋን አዘጋጀህልኝ ብሎ ይደግመዋል ያንኑ ትንቢት ማለት ነው አዲሱ መደበኛ መዝሙር 40 ቁጥር 6ን አንብበን ከዛ ልደት ደግሞ ሁለቱንም አስተሳስሮ አንድ ነገር ያሳየናል ማለት ነው ኦኬ ቤቲ መዝሙር 40 አምጡ እሱ መዝሙር 40 ስለሆነ የሚያነብልን ኦኬ አልፈለክም ጆሮቼን ግን ከፈት የሚቃያትንም መስዋዕት አልሻህም እሺ አልፈለክም ማለት ነው አልሻህም ሲል እሺ ጆሮቼን ከፈትክልኝ ይላል እዚህ ጋር ደግሞ ስጋን አዘጋጀህልኝ ነው የሚለው የትኛው ነው ልክ ኦኬ ሜቢ ከኮንቴክስቱ ጋር ማየት ይኖርብኛል ማለት ነው ሜቢ ማለት አሁን ኮንቴክስት የተቀየረን ቃል ይቀይረዋል ኮንቴክስቱን ማየት የተቀየረን ቃል ዕብራውያን ጋር የተጻፈው ነው አይደል ዕብራውያን ጋር የተጻፈውና መዝሙር 40 ላይ የተጻፈው መዝሙር 40 ላይ አንዴ ቢኒ መዝሙር 40 ላይ አንተ እጅ ያለው አዲሱ መደበኛና አሁን እዚህ ስክሪን ላይ የምታየው መዝሙር 40 ይለያያሉ ዕብራውያንን ለምስክርነት ነው የተጠቀስኩልህ ጳውሎስ ስጋን አዘጋጀህልኝ የሚለውን እንደሚጠቅስ ለማሳየት ማለት ነው እሱን የተጠቀስኩልህ እዚህ ጋር ግን መዝሙር 40 ቁጥር 6 አንተ ያስከው ላይና መዝሙር 40 ቁጥር 6 ስክሪኑ ላይ የሚታየው ይለያያል አንዱ ጋር ስጋን አዘጋጀህልኝ ይላል አንዱ ጋር ጆሮቼን ከፈትክልኝ ይላል ጆሮ መክፈት ነው ልክ ወይስ ስጋን ማዘጋጀት እስኪ ሜቢ ጠይቃለሁ እሺ ስለዚህ አንተ ቀደም ያልከው መስፈርት ልክ አይሆንም ማለት ነው ሌላም አስፈላጊ ከሆነ የአካዚያዝን እድሜ ማሳየት እንችላለን 42 እና 22 የሚለው ምን አይነት መስፈርት ስለተጠቀምክ ነው ይሄን ያነሳንልህ አለመጋጨት 66 ለሚለው መስፈርት ነው የመጀመሪያው አለመጋጨት ለቁጥር መስፈርት አይሆንም አንተ ቁጥር ወሰንክ እንጂ አለመጋጨቱ ቁጥርን አላስቀመጠም ይሄ ቁጥርና ይሄ ቁጥር መካከል አለመጋጨት የሚል መስፈርት የለም አለመጋጨት ራሱ መስፈርት ነው ብሎ ያወጣ ማንንም አካልም የለም ይሄ እናንተው የራሳችሁ መስፈርት ነው ግን የራሳችሁ መስፈርት 66 ለሚለው ማስረጃ አይሆንም አካዚያስ በነገሰ ጊዜ 42 ነው የሚል የመጽሐፍ ቅዱስ ክፍል አለ 22 ነው የሚልም የመጽሐፍ ቅዱስ ክፍል አለ አንተ ባያስከው መጽሐፍ ማለት ነው የትኛው ነው ልክ ብዬ ብል የቱን ትላለህ ያው ዚም ጋር ከዚህ በፊትም ያው ሰምቻለሁ የአካዚያስ እንትን እና ሜቢ ነገስትና ዜና መዋዕል ላይ አለ ስለዚህ የትኛው ነው ልክ ትላለህ 42 ወይስ 22 ያው ሜቢ እንግዲህ ማለት መጽሐፍ ቅዱስ ያው ሙሉ በሙሉ አንዳንዴ ሲተረጎምም ስተት ሊፈጠር ይችላል ወደ ዋናው ሄደ ራሱ አሳየኝ ካስፈለገ አይ ለማለት ፈልጌ ቆይ የፕሮቴስታንት ምሳሌ የማሶሬቲክ ቴክስት አለ እዛ ላይ ሄደ ማሳየት ትችላለህ 42 የሚለው መጀመሪያ እኔን አድምጠኝና አሁን ለምሳሌ ብሉይ ኪዳን ከዕብራይስጥ ነው አይደል የመጀመሪያ ቋንቋው በዕብራይስጥ ነው የተጻፈው ነው አይ ቲንክ ተመሳሳይ ነው እናንተም ጋር እንደዚህ ነው ይመስለኛል ሶ ከዕብራይስጥ ወደ እንግሊዘኛ ተተርጉሞ ከዛ ከእንግሊዘኛ ነው ደግሞ ወደ አማርኛ የተተረጎመው ሶ በእንደዚህ አይነት እንትኖች ላይ ችግሮች ሊፈጠሩ እንደሚችልም እንደዚህ አይነት እሱን ስትጠቀም እንደዚህ አይነት ነገሮችን ስታነሳ ዕብራይስጡ ጋር ሄዳ ማሳየት ትችላለህ ምናልባት መሃል ላይ የተርጓሚ ስህተት ነው የምትለኝ ከሆነ ይሄንን ስህተት ዕብራይስጡ ጋር ሄዳ አርመው አልኩ ትችላለህ እሱን ማድረግ አይ እንደ እንትን ነው ላይክ እንደዚህ አይነት አሳምፕሽኖች ይኖራሉ ነው አሁን የኔ ሐሳብ ገብቷል እሱ ማያዋጣህ ነው ወደ ዋናው እንትን ስንመጣ የኛ 66 የሆነበት ምክንያት እርስ በርስ የሚደጋገፉ
በስነ ስርዓት በደንብ ስብሰባ አድርገው ይሄ ቀኖና ሲዘጋጅ መቀጠል ያለበት ይሄ ነው ብለው አሁንም እኮ በእርግጠኝነት ያው ኦርቶዶክስ ቤተክርስቲያንም ጋር ይኖራል ይሄ ነገር በእርግጠኝነት አሳየኛ ማስረጃ አስተኛ እሱ ነው 66 የሚለውን የሚደጋገፉ ከዛን ተሰባስበው አረቀቁት ያወጡት የምትልበትን ማስረጃ ሲጀመርም ለ66ቱ ዲያቆን ለጠየቀ ነገር እንደ መስፈርት አድርገ አለመጋጨት የሚል ስለተጠቀምክ ነው ይሄንንም ያነሳውል 66 የሐሳብ መደጋገፍ አንተ ጉባኤውን ጠቁመኝ የትኛው ጉባኤ ላይ I don't know ይሄንን ቼክ አድርጋለሁ አጠናለሁ ይሄንን በደንብ እንደ አሳይመንት ለራሴ እጠይቃለሁ ሆፕፉሊ ሌላ ጊዜ በደንብ እንገናኛለን ብዬ አስባለሁ ግን ያው ይሄን አሳይመንት ስለሰጣችሁኝ አመሰግናለሁ ቼክ አደርጋለሁ እዚህ ጋር just a follow up ጥያቄ ወንድማችን ቢኒያም አሁን እንግዲህ መሰረቱ ከየት እንደመጣ አላቀውም በለሃል አሳይመንት ልትቀበል ነው አይደለ ያ ማለት የትኛው ጉባኤ ጋር እንደዚህ እንደነበረ እንዴት እንደሆነ ይሄን ነገር ቼክ አድርጋለሁ በደንብ ጠይቃለሁ ምንጩን ሳታቀው 66ቱ ነው ትክክል 80 አሃዱ ነው ትክክል አይደለም የሚለውን ውሳኔ ላይ ለምን ሄድክ ነው ጥያቄ ያው ተነግሮኛል ያው ማለት ያው መቼም ተሰማለ የሆነ እምነት ጋር ገብተህ በደንብ ያው ፎሎ ታደርጋለህ ብዙ ነገሮችን ትከታተላለህ በነገሩህ ነው እንጂ አረጋግጠህ አይደለም ማለት ነው ያ ስለተነገረኝ ነው እንዴት ቼክ ላደርግ ይችላልው ለምሳሌ አንተ እንዴት ቼክ ልታደርግ ትችላለህ አንተም ከአባቶች ማረለ የምትሰማው የተጻፈ ነገር ስላለ ማለት ነው በደንብ የትኛው ጉባኤ ምን እንደተባለ አይተን አንበበን ተረድተን ውሳኔ ላይ መድረስ እንችላለን ማለት ነው እና ታሪክ አሁን እኮ አንተ ገና መረምራለሁ አላቅም ነው ያልከው የኔ ፖይንት ምንድነው እዚህ ጋር አንድ የማያቅ ሰው ግኖስቲክ ነው መሆን ያለበት that is without knowledge እና ሚድል ግራውንድ ላይ ቢያንስ ሚድል ግራውንድ ሆነ 66ቱም ሊሆን ይችላል 80 አሃዱም ሊሆን ይችላል የሚለው እንደው መሃል ላይ ገና አልወሰንኩም የሚል አይነት ውሳኔ ላይ ቢሆን እሰየው አሁን ግን ኦሬዲ ያመንኩ ሰው ነኝ አይደለ አምኛለሁ እኔ ፕሮቴስታንት አማኝ ነኝ ሶ እንዴት 81 ልክ ይሆናል ልችላልው አንተ በእንትን ስታስቡ እኮ ግን ምንጩን አላቀውም ማልከኛ ስለዚህ አሁን ለምሳሌ ክርስቶስ አዳኝ ነው ብለህ ታምናለህ አምናለሁ እሺ ስለነገሩ ነው አዳኝ ነው የምትለው ወይስ አንበበ ተረድተ ስላመንክበት ነው በህይወቴም ስለቀመስኩትኝ ስላየሁትኝ እሺ ስለዚህ ስለነገሩ ብቻ አይደለም ማለት ነው አሁንም መጽሐፍ ቅዱስ ደግሞ እንግዲህ ስለ ክርስቶስ የሚነግር ስለ ወንጌል የምትማርበት ቢኒያም ሐሳቤን አስጨርሰኝ እና ወንጌል እንግዲህ ማለት ክርስቶስን የምታቀበት ስለ ክርስቶስ የምታነብበት ከሆነ መጽሐፍ ቅዱስ አስቀድመ ምክንያቱም ሶርሱ ነው የወንጌል ሶርስ የመጽሐፍ ቅዱስ የህይወታችን ሶርስ እስከሆነ ድረስ አስቀድመ ይሄ መጽሐፍ ማነበው ትክክለኛው ነው ለማለት ገና ምንጩን አላቀውም ማለት እና ምን ጥሩ እኮ ነው አሁን እኮ ያልከው ጥሩ እኮ ነው ሄጄ ሪሰርች አደርጋለሁ ያልከው በጣም ጥሩ አካሄድ ነው የኔ ፖይንት ግን ምንጩን የማታቀው ከሆነ ውሳኔ ላይ ለመድረስ ፕሪማቹርድ ነው ማለት ነው ውሳኔ ላይ አንዱ ትክክል ነው አንዱ ትክክል አይደለም የምትልበት ስቴጅ ላይ አይደለም አሁን ባይብል ላይ አሁን ለምሳሌ ላይክ አሁን እኔ ማነበው ባይብል አለ አይደለ ባይብል ጋር አይጻፉም እንደዚህ አይነት ነገሮች እነዚህ ነገሮችን ወይ ስለ ባይብል ሂስትሪ ምናምን እንደዚህ አይነት ቦታዎች ጋር ነው የሚጻፉ እነዛን ደግሞ እንትን ለማለት እኔ ወይ ቴዎሎጂ ተማሪ አይደለም ቴዎሎጂ አልተማርኩም ሹር ይሄን ቴዎሎጂ ተማሩ ሰዎች በደንብ ያውቁታል ስለ መጽሐፍ ቅዱስ ታሪክ በደንብ ሶ ይሄ ነገር አሁን እኔን አይመለከተኝ ሞር እኔ ፎከስ ማድረግ ያለብኝ የተሰጠኝ እኔን 66ቱን መጽሐፍ ቅዱስ በደንብ ማንበብ ነው ይሄ ራሱ መልስ ነው የተነገረህን ነው ተቀበልከውና እንግዲህ እኔ ምን አርጌ ወስደዋለሁ ፕሮቴስታንቶች የተነገራችሁን ነው የምትይዙት ብዬ ወስደዋለሁ ማለት ነው መልስ ነው ይሄ ራሱ ትልቅ መልስ ነው ፕሮቴስታንቶች የተነገራችሁን ነው የምትወስዱት ግን አካሄዱ ጥሩ ነው አሁን ከዚህ በኋላ ሪሰርች የምታደርገው ነገር አድርግ ሌሎችም ወንድሞች ስላላችሁ ያው እንትን እንበል
ኦኬ እሺ ቴንክ ዩ አመሰግናለሁ ዴቭ ልደቱላችሁ ለሚተባረኩ ከመውጣቱ በፊት ግን ቀደም አንድ የተናገረው ነገር ነበር ሜቢ ማስተካከያ ለሱ ሙቀት እንዲሆኑ 10 ሰከንድ ከሰጠኝ ብሮስኪ ሰላም ብያለሁላችሁ ነው ሌሎች ጋር ለተሻ አማን ነው ሁላችሁንም ዲያቆን ዳዊት ማማይ ኤፌሶን ዮባ ተሜ ሁላችሁንም ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁና ወንድማችን ሜቢ አሁን መጨረሻ ላይ ከዮባ ጋር ተወራ እንደ ተናገርከው ነበርና ከዕብራይስጡ ነው ቀጥታ የኛም እናንተም ከዕብራይስጡ ነው ወደ እንግሊዘኛ የተተረጎመው ከዛ በኋላ ወደ ግዕዝ የሚል ነገር ወደ አይ ዶንት ኖ ወደ ግዕዝ ሜቢ አላቀምጠኛ አይደለም አዎ ተጨማሪ አሳይመንት ምንድነው እንድትወስድ የምንፈልገው አሁን ፕሮቴስታንቶች እናንተ የምትቀበሏቸው መጽሐፍት ከማዞሪቲክ ቴክስት የተተረጎሙ ናቸው which means ማዞሪቲክ ቴክስት ማለት አይሁዶች ላይክ የአይሁዶች ትራንስሌሽን ማለት ነው አሁን እኛ ሰብትወጀንቱ ነው የምንቀበለው ከጌታችን ኢየሱስ ክርስቶስ ከመወለድ ኦልሞስት ከ200 እስከ 300 ዓመት በፊት ከዕብራይስጥ ወደ ግሪክ የተተረጎሙ ነው ወይ ደግሞ የሰባው ሊቃናት ትርጓሜ ይባላል ኦኬ እርሱን ነው የምንቀበለው ከዛ ነው ወደ ግዕዙም የተተረጎመው ከዛ ነው ከግሪኩ ነው የተተረጎመው አሁን ግን ፕሮቴስታንቶች ግን ማዞሪቲክ ቴክስት የሚባለው አይሁዶች ኢንቴንሽናሊ ባይዘው ሌሎች ተሰቶችንም ማውጣት ይችላል ስለ ክርስቶስ ኢየሱስ የሚነገሩት እንቢቶችን ራሱ ኢቭን ቀይረው ያስቀመጡት ትራንስሌሽን ነውና ከዛ ነው የናንተ ለምሳሌ እናንተም ከዕብራይስጥ ነው የፕሮቴስታንቱም ከዕብራይስጥ ነው እኛም ከዕብራይስጥ ነው ሲባል there is a difference ኦኬ የኛ ከጌታችን ልደት በፊት የነበረው ዕብራይስጥ ነው ወደ ግሪክ የተተረጎመው የናንተ ደግሞ ከጌታችን ልደት በኋላ ነው የማዞሪቲክ ቴክስቱና እሱ ነገር ሜቢ ቼክ እንድታረክ ፈልጌ ነው ይሄን ለማለት ያክል ነው ቴንክ ዩ ኦኬ ቴንክ ዩ አንድ ጥያቄ ልጠይቅ ምናልባት ስለዚህ አሁን የናንተ ባይብል ይሄ ላይክ 66ቱ ይለያያል ማለት ነው የኛ 66 እና የናንተ 66 ቃላቶቹ ቁጥሮቹ ይትርጓሜያቸው ይለያያል ማለት ነው ቀደም ኢዮብ አሳየህ እኮ አይደል ቀደም ለምሳሌ እኮ ቀደም አሳየ ቅዱስ ጳውሎስ ስጋን አዘጋጀልኝ ብሎ ሪፈር ያደርጋል ኦኬ መዝሙር የዳዊት መዝሙር ሪፈር ያደርጋል 66ቱ መጽሐፍት እናንተን ሲከፍት ምንድነው የሚለው ቀደም አሳይቷል አይደል ኢዮብ ለምሳሌ ኦኬ አይ ተመሳሳይ ነበር የሚመስለኝ አይ ልዩነት አለው ቀደም እኮ ከፍቶ አሳየ ለምን ልዩነት የትኛው ነው ትክክል ብሎ ጠየቀ አይደል ኦኬ እና ምን አርጋዋል መሰለ ማዞሪቲክ ቴክስቱ ላይ ትራንስሌሽን ሲያደርጉ ኢንቴንሽናሊ ስለ ክርስቶስ ኢየሱስ ሊነገሩ የሚችሉ ነገሮችን ማኒፑሌት የማድረግ ነገር አለ ኦኬ የመቀየር ነገር አለና ይሄንንም እንዳሳይመንት ወስደ ማዞሪቲክ ቴክስት ምንድነው የሚለውን እንዳሳይመንት ወስደ ቀደም ወንድሞችም መመራን የሚሰጡን አሳይመንት በቃ ተጨማሪ አሳይመንት ወስደ ወንድማችን ረጅም ሰዓት ስለተቀመጥክ ለተሻዚ ላይ ቢበቃው መልካም ነው ያ ወስደ ይሄው እናንተ ላይ የተጻፈው ጳውሎስ ኮት ያደረገው ትክክለኛውን ነው እሱም ደግሞ ስጋን አዘጋጀልኝ ነው የሚለው በተቃራኒው እናንተ ጋር ጆሮችን ከፈትክልኝ ሲል ከጳውሎስ ትምህርት ጋር ቀጥተኛ ግጭትን ከመዝሙረ ዳዊት ትንቢት ጋር ከጳውሎስ ጋር ግጭት ስለፈጠረ እሱ ነገር አጣራና ነው እሺ ቴንክ ዩ በጣም ቼክ አድርጋለሁ እሺ ሶሲ ከየት ቤተ እምነት ነሽ ሶሲ እሺ ኒው ክሬሽን አዲስ ፍጥረት አለው ጋር ያናገሩ የሆነ ጫጫታ አለ ወንድማችን የሆነ ጫጫታ አለ ኦኬ ድምጽ አለ ብዙ አሁን እስኪ ራቅ ለማለት ሞክረ የሆነ ድምጽ አለ ከጀርባ የሚረብሽ ድምጽ ኦኬ ከተማሪዎች ጋር ስለሆንኩ ነው ክላስ ውስጥ አመቻችቼ እንግዲያው ኢንቫይት አድርገኛለህ ልግባና ወደ በቃ ወይ በኋላ ተመለስ ወይ ካልሆነ እሺ ኦኬ 5 ደቂቃ ጠብቀኝ 3 ደቂቃ ወንድማችን አሁን የመጣው ኤርሚያስ አንብበን የመጣው አይ እየሰማው ስለነበረ ያው መማር መልካም ስለሆነ ያው ልታስተምር ፈቃደኛ ባለመሆነ ባዝንም እኔው እሱ ሳይሆን ቀደም ትንሽ ይሄ ነገር እየነገርከኝ ነበር ስለዚህ በመማር ኮን የመጣው ሌሎቹ ሲወያዩ ታዳምጣለህ ማለት ነው ሚዩት አድርግና አዳምጫለሁ ግን ጥያቄ ሆነብኝ አንድ ነገር ስላለ ነው እንዲሁ ብሪፍ እንዲሆንልኝ ማለት ነው አንዴ ጠብቀን ሚዩት አድርገና ጠብቀን
እሺ ጋዲ ሰላምን አናግራት። ኦኬ እሺ ሰላም እህታችን እንኳን ደህና መጣሽ። አቆያችሁኝ። ከየት ቤተ እምነት ነሽ? እኔ ፕሮቴስታንት ነኝ ከሙሉ ወንጌል። ኦኬ ልደትሻ ሶላ ስክሪፕቹራ ላይ ነው አይደል እየተወራ ያለው? መጽሐፍ ቅዱስ ማን የሰጣችሁ? ስልጣችሁ ላይ ያለውን 66ቱ መጽሐፍ ቅዱስ ማን ነው የሰጣችሁ? 39 ብሉይ ኪዳን 27 አዲስ ኪዳን ብሎ። እሺ እህታችን ያው እንግዲህ ጥያቄውን ሰምተሽዋልና በፕሮቴስታንቱ ቤት ውስጥ ደግሞ በፕሮቴስታንቱ ዓለም ውስጥ 66ቱ መጽሐፍትን የምትቀበሉትና ማን ነው መጽሐፍ ቅዱስ 66 ብቻ ነው ብሎ የሰጣችሁ? እኔ በተማርኩት መሰረት አባቶች ናቸው የሰጡት ማለት በፊት የነበሩ አባቶች ማለት ነውና ለምሳሌ በሮም ውስጥ በተደረገ ስብሰባ ላይ በኒቂያ ጉባኤ ተሰብስበው በተደረገው ስብሰባ ላይ መጽሐፍ ቅዱስ እንዲሰበሰብ ተደረገና የአዲስ ኪዳን መጽሐፍቶች ሊስት እንደተደረጉ እዛ ላይ ነገረ በ325 ዓመተ ምህረት መጽሐፍ ቅዱስ ተሰበሰበ እና በአትናቴዎስ በሚባል አባት ሊስት ተደርጎ እንደተሰበሰበ መጽሐፍ ቅዱስ ብቻ እንትን እንዲል እንደተወሰነ እንደዛ ነው የተማርነው። አሁን የተናገርሽው ነገር ላይ ምን መሰለሽ እህቴ ከዚህ ላይቭ በኋላ ሜቢ አስተማሪሽ ሰው ሄደሽ መጠየቅ ሊኖርብሽ ይገባል ብዬ አስባለሁ። ለምን መሰለሽ 325 ዓመተ ምህረት ላይ በኒቂያ ጉባኤ ስለ መጽሐፍ ቅዱስ አይደለም ጉባኤው የተካሄደው። ኦኬ እንዳትረሺ በመጽሐፍ ቅዱስ አይደለም ጉባኤ የተካሄደው። ይቅርታ አንዴ ላስተካክል። የመጀመሪያው ጉባኤ በ325 ተደረገ። አትናቴዎስ ደግሞ በ367 መጽሐፍ ቅዱሶችን አሁን ለእጃችን ላይ ያሉትን ሊስት እንዳደረገ እንደዛ ነው የተማርኩት። እሺ ችግር የለውም። ቀደም ለሰሙ ሰዎች ማስተካከያ እናደርግና ይሄ 325 ላይ የተደረገው ጉባኤ ኦፍ ኮርስ ኦርቶዶክሳውያን ሁሉም ያውቃሉ። ኒቂያ ጉባኤ ላይ ያው አሪዮስ ወልደ ፍጡር ነው የሚል ትምህርት ስለነበረው ያንን ትምህርት ለማውገዝ ነው። አሁን አንቺ የምትዩ ቅዱስ አትናቴዎስ መጽሐፍትን ዘረዘረ የምትዩ 39ኛ የፋሲካ መልእክቱ ወይ ደግሞ 39 ፌስታል ሌተሩ ላይ ነው የሚገኘው 39ኛ የፋሲካ መልእክቱ ላይና በነግርሽስ አሁን እናንተ ፕሮቴስታንቶች የምትቀበሉትና አትናቴዎስ የዘረዘራቸው መጽሐፍት ልዩነት አላቸው ብለሽስ እህታችን ምን ታያለሽ? ማስረጃ ካለ ንገረኝ፣ ደስ ይለኛል። ማላውቀውን ነገር ለማወቅ ነው የገባሁት። ጥሩ ልደትሻ እሺ አንዴ መክፈት ቆይ አንዴሽ ሴንት አትናሺየስ መጨረሻ ተወደጋ አለው ጋይስ ወይስ ልደት ነው የተቋረጠው? ጋዲ ኦኬ ልደትሽ አንተን የተቋረጥከው? አይ ቲንክ እኔ ነኝ። ምንድነው ያልኩ የነበረው መሰለ? ስለዚህ የቅዱስ አትናቴዎስን የመጽሐፍ ቅኖናን የምትቀበዩ ማለት ነው ታችን እሱን መሰረት አድርገሽ ነው አሁን ያልሽው 66ቱን? አዎ እንደዛ ነው። እሱን መሰረት አድርጋ ነው ያዘችው። ኦኬ አትናቴዎስን ነው የምትቀበለው። ኦኬ እሺ ጋዲ ላውጣው አይደል? ያ ፌስታል ሌተሩን እኔም እየሞከርኩ ነው ከከፈተልኝ እስከዛ ድረስ አንድ አፍተከታል ይሄው ሌተርስ ኦኬ ኮኔክት ላድርገውና እንትኔ ዋይፋይ 39ኛ ሌተር 39 ይሄው ሌተር 39 መጨረሻ ላይ አይደል የዘረዘራችሁ መጽሐፍቶቹን? ይሄው አወጣሁት። ካሜራውን ላዙር መሰለኝ። ኦኬ ኦልድ ቴስታመንት ላይ እንሂዳ። እንትን ብያለሁ እኔም። ኦኬ ሜቢ አንተ ለማዞር ከተመቸ እንዳጋጣሚ ወጥቶልኛል። እሺ
የኔ ቀጥል አንተ። እኔ ሲጀምር ያስቸግረኛል ትንሽ። ቆይሽ ለሚ እንትን ላድርግላትና በትልቁ ላድርግላትና አትናቴዎስ ከምን አንፃር ሌሎች መጽሐፍቶችንም እንደዘረዘረ ሜቢ ማየት ከተቻለ ለሚ ትራይ ዛት። ኦኬ እሺ፣ ይታያል እታች? አዎ ይታያል። አሁን እዚህ ጋር ላይክ እነዚህን አባቶች መጽሐፍት ምናምን ነገር የፊሊፕ ስካፍንም ማግኘት ትችላለሽ፣ ኒው አድቨንት ላይም ገብተሽ ማየት ትችላለሽ። እና 39ኛ የፋሲካ መልእክቱ ላይ ቅዱስ አትናቴዎስ የዘረዘራቸው ላይ ቁጥር 4 ላይ ሄደሽ ስትመለከቺ ዜር አር ዜን ኦፍ ዘ ኦልድ ቴስትመንት እያለ የዘረዝርና 22 መጽሐፍት አሉ። 22 ብሎ ሲጠራ ከምን አንፃር ነው የሚለውንም በኋላ ሜቢ ሰዓት ካለን ማብራሪያ እንሰጥበታለን። ግን ቅዱስ አትናቴዎስ እሺ፣ አንዴ ቆይ መክሊት እሺ፣ ለምሳሌ እህታችን ሰላም መጽሐፈ ባሩክን ተቀበያለሽ አንቺ መጽሐፍ ቅዱስ ነው ብለሽ? ዛያ ዋንቡክ ዘን ጀረማያ ኤርሚያስ ከማጋ ይላል? ከማጋ ይላል? ባሩክ ለምሳሌ አየሽ እዚህ ጋር ቅዱስ አትናቴዎስ ለምሳሌ መጽሐፈ ባሩክን ይጠቅሳል አይደል? ታዲያ ፕሮቴስታንቶች ለምን የአትናቴዎስን የምትቀበሉ ከሆነ መጽሐፈ ባሩክን ለምን አልተቀበላችሁ? እኔ እንጃ፣ ይሄ ሌላ ጥያቄ ነው። ምን መሰለሽ አስፈላጊ ከሆነ እንደ ሰደንሊ እንትን ስላለ ነው እንጂ ሌሎች መጽሐፍትም እኔ አሁን ልደት ራሱ 2 ደቂቃ ቢሰጠኝ እሱ ሌሎች ነገሮችን እያወራ ለምሳሌ እዚህ ጋር ባሩክን ቅዱስ አትናቴዎስ ይጠቅሳል። ፕሮቴስታንቶች ባሩክን ብቻ ነው የሚጠቅሰው ወይስ ሌሎቹን መጽሐፈ ሄኖክን ምናምን ይጠቅሳል? መጽሐፈ ሄኖክ ከምን አንፃር እንደሆነ ነግርሻለሁ፣ ግን ቅዱስ አትናቴዎስ ሌላ ቦታ ላይም አሳይሻለሁ። እዚህ ጋር የሚዘረዝራቸው መጽሐፍት አሉ። ለምሳሌ መጨረሻ ላይ ከአባቶች የተቀበልናቸው ብሎ የሚዘረዝራቸው አሉ። እዚህ ጋር ላሳይሽ። ቆይ መጽሐፈ ባሩክን አሳይቼሻለሁ። ያው ከታች ያላችሁ ሰዎችም አይታችኋል። ቅዱስ አትናቴዎስ መጽሐፈ ባሩክን መጽሐፍ ቅዱስ ነው ብሎ ነው ያስቀመጠው። ለምሳሌ ነው ያልኩት። ሌሎች መጽሐፍቶችን ማሳያለሁ። ፕሮቴስታንቶች ግን እህታችን ሰላምም እንዳሳይመንት ሰጁ። ፕሮቴስታንቶች ግን መጽሐፈ ባሩክን ከማን እንደወሰደው አይታወቅም፣ መጽሐፍ ቅዱስ አይደለም ብለው ነው ዲና የሚያደርጉት። ነገር ግን ቅዱስ አትናቴዎስ እዚህ ላይ ብቻ አይደለም ባይዘው እንዲህ ብሎ ይጨርሳል። በት እህታችን እንግዲህ ይቅርታ አንዴ ምዕራፉን ማለት ቁጥሩን ለያዘው ሌተር 39 ሌተር 39 የቅዱስ አትናቴዎስ ሌተር 39 ወይ ደግሞ ፌስታል ሌተሩ ሌተር 39 ቁጥር ከ4 ጀምሮ እስከ 7 ያለውን አንብቢ። እሺ እንግሊዝኛ ማንበብ ትችያለሽ እህታችን? አንብበሽ መረዳት ከይቅርታ ጋር ሜቢ። አዎ ያው በመጠኑ ላንብብልሽና ሐሳቡን ከተረዳሽ እሺ እንዲህ ይላል። but for greater exactness I add this also ይላል። የበለጠ ምን ለመሆን ይላል? for greater exactness ማለት እርግጠኛ ለመሆን ኤግዛክት ለመሆን ይላል። ምን ያህል መሰለሽ? writing of necessity that there are other books okay ይታያል እንደተሻ ወይስ ደብዛ? ይታያል። beside this there are other books besides this not indeed included in the canon ወይ ደግሞ ቀኑና ውስጥ ያልተካተቱ አሉ but appointed by the fathers to be read by those who newly join us። አትናቴዎስ ራሱ ምን ይላል? ከኔ በፊት ያሉ አባቶች ግን ክርስቲያኖች ሊያነቧቸው የሚገቡ መጽሐፍት ተብለው የተዘረዘሩ አሉ ይልና and who wish for instruction in the word of godliness ካለ በኋላ ምን ይላል መሰለሽ? the wisdom of ሰለሞን መጽሐፈ ጥበብ the wisdom of ሲራክ አይሹ ሰር ዮዲት ጦቢት and that which is called እንደውም ቅዱስ አትናቴዎስ ሁላ ማለት ነው the teaching of the apostles የሚባል ወይ ደግሞ በአማርኛ ምን ነበር? ቆይሽ I will get back to it and the shepherd ሁላ the shepherd ሁላ እዚሁ ሲያካትት እንመለከታለን። ለምሳሌ እዚህ ጋር ብትመለከች እህታችን ቅዱስ አትናቴዎስ በአባቶች እንዲነበቡ ሪኮመንድ የተደረጉ የተባሉት ለምሳሌ መጽሐፍ ዮዲትን አትቀበሉም አይደል እናንተ? ጦቢትን አትቀበሉ? አንቀበልም። መጽሐፈ ጥበብን አትቀበሉ ማለት ማለት ስለ ጠቢቡ ሰለሞን የሚናገረው አለ። አይ መጽሐፈ ጥበብ የሚባለው እንዴት ከማቀው ድረስ ፕሮቴስታንቶች መጽሐፈ ጥበብ እነሱን አትቀበሉም፣ ኤስተርን አትቀበሉም። እና ምን ልልሽ ፈልጌ ነው ቅዱስ አትናቴዎስ አሁን እነዚህ መጽሐፍት ቀኑና ውስጥ አላካተቱም። ነገር ግን አባቶች
ከሱ በፊት የነበሩ አባቶች ክርስቲያን ከሱ በፊት የነበሩ አባቶች ክርስቲያን ባቸው ከተሰጠኝ 1 ደቂቃ ከተሰጠኝ አውጥቼ ማሳየት እችላለሁ። እነዚህ መጽሐፍ አውጥቼ ማሳየት እችላለሁ። እነዚህ መጽሐፍ ቅዱስ እያለ ይታያል። ስለዚህ ምን እናድርግ መሰለሽ እህታችን ይሄን እንደ አሳይመንት ወስጂ አንቺ ይሄ ያው ብዙ ሰው ገስ ላይም ስለሚኖር 39ኛ የፋሲካ መልእክቱን የቅዱስ አትናቴዎስን ወስጂና ገብተሽ አንብቢው ከቁጥር 4 ጀምሮ እስከ 7 ያለውን በደንብ አንብቢውና ከዛ በኋላ ወንደ ልደትን ፎሎ ማድረግ ትችያለሽ። እዚህ ጋር ያሉ ዲያቆን ዳዊትም አለ እኔንም ፎሎ አድርጊኝና ካነበብሽ በኋላ ወይ ደግሞ በውስጥም ልጽፊልን ትችያለሽ። ከዛ በኋላ እነዚህ መጽሐፍት እዚህ ጋር እኛ የዘረዘርናቸው መጽሐፍት ደግሞ ቅዱስ አትናቴዎስ መጽሐፍ ቅዱስ እያለ እንደሚጠራቸው ደግሞ እኔ ጽሁፎችን ልልክልሽም እችላለሁ። ኦኬ ልልክልሽም እችላለሁ እህታችን። ስለዚህ አሁን ዛሬ አንድ ያየሽው ነገር አለ ባይንሽ ያየሽው ነገር እግዚአብሔር በሚያውቀው ያው ፊት ለፊት ማስረጃውን ከፍተን ነው እያሳየን ያለነው። ፕሮቴስታንቶች አትናቴዎስ የሚለውንም ነገር እንደማይቀበሉ ሌላ ማስረጃ አሳይተናል ማለት ነው። ኦኬ ይሄ ማሳየት ስለቻልን ልደት ያ መጽሐፍ እኮ ነው ዘ ቲቺንግ ኦፍ ዘ 12 አፖስትልስ አንተ ቃሉ ጠፍቶብኝ እኮ ነው ካንተ የወሰድኩበት እንዴ እሱ ቡክ ላይ ነው ያለው። አይ አይደለም ዲዳኪ ያው ቀደም እዚህ ጋር ተዘረዝር ጠፍቶብኝ እኮ ነው ዘ ቲቺንግ ኦፍ ዘ አፖስትልስ የሚለው ዲዳኪ ነው። ያ ሐዋርያቱ የሚለው እሱ ነውና እህታችን እንደዛ ይሻላል እንደተሻ በቃ የና አሳይመንት ወሰድና ታንብብ። ያ መጨመረው ነገር ካለ ቀጥል ብሮስኪ። ተጨማሪ ነው የምላት አብዛኛው ጊዜ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስን ቀኖና ማንን ይጠቅሳሉ? ብዙ ጊዜ ካስተዋላችሁ ቅዱስ አትናቴዎስ። ከቅዱስ አትናቴዎስ ጋር ምንም እንኳን በእምነት ባይመሳሰሉም የቅዱስ አትናቴዎስ እምነት ከአሁን ካሉት ፕሮቴስታንቶች ጋር ከአንዱም ጋር ባይመሳሰልም 66 የምትል ቁጥር ለመለካት ብቻ አትናቴዎስ ጋር ይኬዳል። በጣም በሚገርም ሁኔታ አትናቴዎስ ጋር ሲኬድ አትናቴዎስ የሚቀበላቸው ቁጥር 39 ዝርዝሮቹ መጽሐፍና የፕሮቴስታንት የመጽሐፍ ዝርዝር ላይ ግን ልዩነት አለ። እሱ ሙሉ ለሙሉ ያስቀመጣቸው እናንተ ጋር የሉ። ለምሳሌ ያ መጽሐፈ ባሮክ የለም እናንተ ጋር ቅዱስ አትናቴዎስ እንደ ቀኖና መጽሐፍ አድርጎ ይቀበላል። ታዲያ እንዴት ነው የአትናቴዎስን አንድ ሰው መጥቶ ይቀበላል የሚለው? 66 ስላለ ብቻ ቁጥሯ ከቁጥሩ ጋር ስለተመሳሰለች ነው። ዋናው ጉዳይ ቁጥሩ ከቁጥሩ ጋር ስለተመሳሰለ ሳይሆን የእሱ ሊስትና የእናንተ ሊስት ይመሳሰላሉ አይመሳሰልም። ስለዚህ ለሌላ ጊዜ መጽሐፍ ቅዱስን ከቅዱስ አትናቴዎስ የተቀበል ነው ብሎ እንደ ማስረጃ መጥቀስ አይቻልም። ሰላም ይሄቴ አመሰግናለሁ። አነባለሁ እሱን ግን እንደዚህ አዋልድ መጽሐፍቶች ከመጽሐፍ ቅዱስ ጋር ብዙ ተቃርኖ አላቸው። ለዛ ነው አሁን ርዕሳችን ዛሬ እያወራን ያለ ነው ስለ አዋልድ መጽሐፍ ሳይሆን ስለ ታላቁ መጽሐፍ ስለ መጽሐፍ ቅዱስ። አዋልድ መጽሐፍ የሃይማኖት መመስረቻም አይደሉም። ዶክትሪንም ከነሱ አይሰራም። እነሱ በኦርቶዶክሳን ህብረተሰቡ ከተጨመረ በኋላ ገረን በማወቅ እምነት ሰዎችን የሚያግዙ መጽሐፍት ናቸው። እያወራን ያለ ነው መጽሐፍ አምላካዊት ወይም ደግሞ ስለማይሳሳተው ኢንፋሊብል ቡክ ስለሆኑ ስለ መጽሐፍ ቅዱስ እሱን ሳንግባባና ሳንጨርስ ወደ ሌላው መሄድ በጣም ከባድ ነው። ፕሮቴስታንት መጽሐፍ ቅዱስን ከማን እንዳገኛችሁ መጠየቅ አለባችሁ። ማን ነው የሰጣችሁ? አትናቴዎስ ካላችሁ ከአትናቴዎስ ጋር አይመሳሰልም እናንተ ቀኖና። ሌሎቹንም ጉባኤያቶች እንኳን የላውዶቂያ ጉባኤ ላይ ያለውንም እንኳን እናውጣ ብትሉ ከእናንተ ጋር አይመሳሰልም ቀኖናው። እያንዳንዱን በታሪክ ውስጥ ያለፉትን ካውንስሎች ብንመለከት ኢቨን የአትናቴዎስን ሊስት እንኳን ብናይ ከእናንተ ጋር አይመሳሰልም። ማን የሰጣችሁ መጽሐፍ ቅዱስ እጃችሁ ላይ ያለውን ማን ሰጣችሁ የሚለው ለእናንተ ትልቅ ጥያቄ ያስቀምጠናል። የያዛችሁት መጽሐፍ በየትኛው የቤተክርስቲያን ቀኖና ያለፈ የትኛው የቤተክርስቲያን አባት ፕሩፍ ያደረገላችሁን መጽሐፍ ይዛችሁ የምትንቀሳቀሱት ጥያቄውን ለእናንተ ትተናል።